አቤት ምን ልታዘዝ? ከፌዴራል ፖሊስ ነው ያሉበት ተጠቁመን የመጣ ነው። በህገወጥ ህጻናት ዝውውርና በፎርጂድ ሰነድ ማዘጋጀት ተጠርጥረዋል። እባክዎትን ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ። እሺ ምንድን ነው የሰማሽው? ወላጅ እናትሽ እትዬ መጣሽ? በጣም ነው ደስ ያለኝ። ከዚህ ስራሽን ያልሰማው እንዳይመስልሽ፣ ደግሞ እንነጋገራለን። እንዴ እትዬ ምን ሆነሽ ነው? አሁን ምንም አይነት ንግግር አልፈልግም። ወይዘሮ ገነት። አቤት ሰላም፣ እንዴት ነሽ? ተሻለሽ? ደህና ነኝ። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። እኔ ልጅሽን እንጂ የቀጠርኩት ሙሉ ቤተሰቡን አይደለም። ተግባባን አይደለ? እሺ ወይዘሮ ሰላም። እንዴ እትዬ ይኸውልሽ፣ አንቺን ብትሆኚ ካልተስማማሽ ቤቱን ለቀሽ መውጣት ትችያለሽ። እባክሽን ወይዘሮ ገነት አሁን ቤት ለቀሽ ውጭ። እሺ ፈጣሪ ጨርሶ ይማርሽ። ለጌታም ጌታ አለው የሚባለው ለዚህ ነው። አሁን ላይ ሳሚ ታሪክ ሰራ። አቶ በኃይሉን ለፖሊስ ጠቁሞ ማስይዟል ማለት ነው። ይህም እንግዲህ የቃል ተራ በኔክስት ይሆናል ማለት ነው። ምክንያቱም አሁን ላይ አቶ በኃይሉን ስላቀመውና እንዲሁም ብዙ ነገር በህይወቱ ላይ ስላደረሰበትም ፎክሮበትም ነበረ ሳሚ በአሁኑ ሰዓትም በቁጥጥር ስር እንዲውል አድርጓል ማለት ነው። ነገር ግን አሁን ላይ ብሌን አዝናለች። ምክንያቱም በሰላም ዘንድ ያው ሰላም ውጭልኝ ከቤቴ ብላታለች። ይህንንም ሴራ ያሴሩት እንግዲህ ቃልና አቶ በኃይሉ ናቸው ማለት ነው። በመጨረሻም እንግዲህ ሳሚና ቃልም ተስማምተውም ነበረ አቶ በኃይሉንም ከጨዋታ ውጭ ለማድረግ። ይህም እንግዲህ ሳሚ ብሌንን ስለሚወዳትና ስለሚያፈቅራትም ብሌንን ነፃ ለማውጣት ነው ይሆን ሁሉ ነገር ያደረገው ማለት ነው። ነገር ግን ቃልም አሁን ላይ በሳሚ ወጥመድ ላይ ናት። ምክንያቱም ሁሉን ነገር ስላወቀና ሴራቸውንም ስላወቀ ማለት ነው። ለጊዜው ግን አሁን ላይ ቃል በጣም ደስ ብሏታል ብሌን ስላለቀሰችና እንዲሁም ስለተከፋች። የብሌን አሳዳጊም በጣም ተከፍታለች። በዚህ መንገድ አልጠበቀችውም። እንግዲህ እውነታውን ለመናገር ወደ ቤት በምትሄድበት ሰዓትም ብሌንም ለምንድን ነው በዚህ ሰዓት የምትነግሪኝ? ሌላ ሰው ቢመጣ ደግሞ እኔና አንቺን እንግዲህ ክፍተት ፈጥሮ ያጣላናል በማለትም ስትነግራትም የብሌን አሳዳጊ ወይዘሮ ገነትም ችግር የለውም አትሰቢ፣ ምንም የሚፈጠር ነገር የለም በማለት እንግዲህ ጫፍ ላይ ሆና ነበረ። ወላጅ እናትሽ ሰላም ናት ብላ ልታፈነደው ስትል እንግዲህ ሰላም ከአቶ በኃይሉ ጋርና ከቃል ጋር መጥተው እንግዲህ ብዙ ነገር ብለዋቸዋል። እናትና ልጅን ማለት ነው። ብሌንንና የብሌንን አሳዳጊ ጭራሽ ከሰላም የማይጠበቅ ቃላትን ነው እንግዲህ ሰላም ብዙ ነገር ስተዋርድባት የቆየችው። በዚህም አቶ በኃይሉና ብሌን በጣም ተደስተዋል። ሁኔታው በጣም የሰላና የተሳካ መስሏቸው፣ ነገር ግን በጣም ወጥመድ ላይ እንዳሉም እነሱ አላወቁም። ታዲያም የወይዘሮ ገነት መበሳጨትና እንዲሁም ተከፍታ መሄድም እንደዚህ ያሳሰባት፣ ብሌንም እያለቀሰችም ነበረ። ይሄንንም መቀበል ያቃታት ብሌን በጣም ግርም ብሏት ነበር። ምን ሁና ነው እትዬ በሰላም አይደለችም እያለችም እያሰበች ነው። እንግዲህ ያው ወዲያውኑም የወይዘሮ ገነት ጎረቤትም ለአቶ በኃይሉም ደውላ ነበረ። ነገር ግን ስልኩ ስላልሰራላትም ብዙ ነገር እንደሚበላሽም እያወራችም ነበረ። ታዲያ ወዲያውኑም አቶ በኃይሉም ስልኩን ሲያነሳላትም ምንድን ነው የተፈጠረው? ምን ሆነሽ ነው ሲላትም ነገሩንም ፍርጥርጥ አድርጋ ለመናገር ወደነ ሰላም ቤት ወደነ ብሌን ሂዳለች። አሮጊቷ በቃ ምን ማድረግ አለብን እያለችም ተናግራለች ማለት ነው። ብቻ በጣም ከባድ ነገር ነው። እንግዲህ ወይዘሮ ገነት ጥሩ ጎረቤት የላትም። ምክንያቱም አሁን ላይ
የአቶ በኃይሉ ተከፋይ ናት ማለት ነው። እናም አቶ በኃይሉ ወዲያውኑ የሄደው ወደ ብሌን አሳዳጊ ወደ ወይዘሮ ገነት ነበር የሄደ። በዚህም አስፈራርቷትም ነበረ። በጣም እንግዲህ ሁሉን ነገርም እረፊ ብዬሽ ነበረ አላርፍም ማልሽ ምን አባሽ ሆነሽ ነው እያለም እንግዲህ አስፈራርቷት ባለበት ነበር ፖሊስ መጥቶ አንጠልጥሎ የወሰደው ማለት ነው። ይህም ፖሊስ የላከው ማን ነው ብላችሁ ታስባላችሁ እናንተ ቤተሰብ? እስኪ ሀሳብ አስተያየታችሁን አስቀምጡ። እንደኔ ማለት ነው ይህንም ፖሊስ የላከው ሳሚ ነው ማለት ነው። ምክንያቱም አቶ በኃይሉን ማስያዝ ይፈልጋል። ብዙ ነገር እየሰራ እንደሆነም ያውቃል፣ ሚስጥሩንም ያውቃልና አሁን ላይ ብሌን ነጻ ትወጣለች። ምክንያቱም እንግዲህ አጎት ተብዬው እስር ቤት ገብቷል። እንደዚሁ ቃልም አሁን ላይ ከህይወቷ እንድትወጣም ያስጠነቅቃታል ማለት ነው። ነገር ግን ብሌንና ዳግም እንዲለያዩም ቃልና ሳሚም ተስማምተዋል ማለት ነው። በጣም ከባድ ውጥረት ላይ ይሆናሉ ማለት ነው። ምክንያቱም ብሌን ዳግምን ተወደዋለች፣ ዳግምን ብሌን ይወዳታል ማለት ነው። ነገር ግን አሁን ላይ ሳሚ ብሌን ስለሚያፈቅራት ዳግምና ሳሚ ይጣላሉ ብዬ አስባለሁ ማለት ነው። ብቻ በሰላማዊ መንገድ እንግዲህ ሰላም እንደሚሆኑም ተስፋ አደርጋለሁ። ምክንያቱም ብሌን በጣም የዋህና ልበ ሩህሩህ ናት። በዚህ መሀል ግን መጎዳት የለባትም ባይነኝ። ነገር ግን ቃልም አሁን ላይ በዚህ ህይወቷ ከቀጠለች ማለት ነው በጣም ከባድ ሁኔታ ውስጥ ትገባለች። ምክንያቱም አቶ በኃይሉ ላይ ብዙ ነገር እያደረገችም ነበረ። ምክንያቱም በቃ ወጥመዴን አጥምጄ አሁን ላይ የሰላምን ነገርም መውሰድ አለብኝ በማለትም ከሳሚ ጋር ስለመከረች ሳሚም አሁን ላይ ከጨዋታ ውጭ ያደርጋታል ማለት ነው። ያው ሳሚ ለገንዘብ ብሎ ቢገባም እንኳን ሁኔታው ሳያየው እንግዲህ አቶ በኃይሉ ትክክል እንዳልሰራና እንዲሁም ሰላም እንግዲህ ምን ያህል ጥሩ ሰው እንደሆነችም ገብቶ ስላየ በጣም እንግዲህ ሰላምንና ብሌንን ያግዛቸዋል ብዬ ተስፋ አድርጋለሁ። ሰላም ግን የሰው ነገር ሰምታ እንደዚህ ባታደርግ ጥሩ ነበረ። ቃል ባሴረችው ሴራ ነው እንግዲህ ብሌን እየተሰቃየችና እንዲሁም እንዳትቀርብኝ እያለች ያለች ማለት ነው። እና በጣም የሚያጓጓ ፓርት ላይ ነው ማለት ነው። እና በምን አይነት መንገድ የሚመጡ ይመስላችኋል ቤተሰብ? ወይዘሮ ገነት በጣም ዘግይታለች። ምክንያቱም ጎረቤቷን መስማት የለባትም ነበረ። ጎረቤቷ ናት እስካሁንም ድረስ እያዘገመች እንዳለችም የሚያሳየው ማለት ነው። ጎረቤቷ እየተከፈላት ብዙ ነገር መረጃዎችንም እየሰበሰበች በቃ ከነገሮች እንድትዘገይ ያደረገቻት ጎረቤቷ ናት። እና ብቻ ከእንደዚህ አይነት ጎረቤት ይጠብቀን ባይነኝ እንደኔ ከክፉ ጎረቤት ማለት ነው። ወይኔ አስመሳይ ናት ይቺ ሴትዮ። ባትኖር ኑሮ እስካሁን ሰላም ወላጅ እናቷ እንደሆነች ታውቅ ነበረ። ከዛ በኋላ በራሷ መንገድ ማጣራት ትችል ነበረ። እና ሰላም ያልጠበቀችው ነገር ነው የሚሆነው። እንግዲህ ብዙ ነገር ልጇን ካጠገቧ አድርጋ እያሰቀየቻት ነው ባለማወቅ ማለት ነው። በሌላ በኩል ደግሞ አሁን ላይ የወይዘሮ ገነት ሁኔታ በጣም አሳዝኖኛል። ማለት ገልጋይ በሌለበት እያስጨነቃት ባለበት ሰዓት ነው እንግዲህ አንኳኩቶ ፖሊስ የገባ ማለት ነው። እና እንደው ካልታሰበ ነገር ጠብቀኝ የሚባለው ለዚህ ነው። እንደገናም ደግሞ ብቻ ከባድ ነገር ነበረ። በጣም ውጥረት ላይ ነበረች። የወይዘሮ ገነት ሁኔታ በጣም የሚያሳስብ ነገር ነበረ። በመሀል ግን ሳሚ አተረፋት ማለት ይቻላል። እናም ሳሚ በጣም ጎበዝ ኮራንበት እውነት። እና ዛሬ ያዘጋጀነው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ ስላዳመጣችሁኝ አመሰግናለሁ። ባይ